ሰውዬ ሄዋን በቃ በረረችባችሁ። አንዳንድ አልባሌ ዳንሶች ሊያስደንሳት ሞክሮ ምናምን ያው የገታችሁ። ሰላም ሞታችን ተጀምሯል። ሰሞኑን አንድ የሚውዚክ ቪዲዮ ወጥቷል። ሄዋን ገብረዋህድ አንድ ኢንተርናሽናል ከሆነ ሙዚቀኛ ጋር አንድ ሙዚቃ ለካለች። ምንድነው ግን በጣም ብዙ ሰው ምናምን አልሰራበትም፣ ብዙ ሰው አላወራላትም። ልጁ ኢንተርናሽናል አርቲስት ነው። አሮ ቦይ በትክክለኛ ስሙ አይ ቲንክ ኢየሱስ ምናምን መሰለኝ፣ ኬንያዊ ነው ልጁና እስቲ እኔው አሮ ቦይ ጆሊ ጃክ ወርልድ ዋይድ መቼስ እኛ ሀገር አይደለማ ይሄ ነገር። ህንፃዎቹ የፈረደበት ንግድ ባንክ ህንፃ አይደለማ። ደግሞ ሄዋን ይላል ምገርም ልጅ ናት፣ ግን ማርያም ምገርም ልጅ ናት እንዴ! ከዚህ ልጅ ጋር አይደለም ከኢንተርናሽናል አርቲስት ለመጀመሪያ ጊዜ አይደለም ይሄ ልጅ የሰራችው አብረውና ከሆነ ሰው ጋር ሰርታለች። የሚገርም ስራ እና ቱር እያደረገች ነው ነው ምን እሺ ነው ግን ልብ ብላችኋል። ከጃኖ ዋን እንደዛ ከሆኑ በኋላ ሁለቱ ሴቶቹ የሚገራርም ስራዎች ምናምን እየሰሩ እየባዘባቸው ነው። የሚገራርም አሪፍ ስራ ይዘው እየመጡ ነውና ሰው ባንዴ የሚያለድ ይሆናል እንዴ? ምንገርምና ትላለች ነው የምልህ። ሄዋን በረረች በዛችሁ እናንተ። አሬ ግን በጣም ትልቅ ነገር እኮ ነው። በጣም ብዙ ሰው ይሄን ነገር ሽፋን ሊያደርግ ይገባል። የምር የሚገርም ነገር ነው ያደረገችው። በጣም የሚገርመኝ ነገር ግን ይችላል ማለት የሄደችበትን ቦታ መምሰል ትችላለች። ከብዙ ሙዚቀኞች ጋር ምናምን አይቻታለሁ፣ አብራ ትሄዳለች። ያንን ሰው መምሰል ትችላለች። ኤሮፕ ስትሄድ ያንን ሰው ነው የምትመስለው። እዚህም ሀገር የሆነ ኮላቦሬት ስታደርግ ያንን ሰው ነው የምትመስለውና ምገርም ልጅ ናት። እዚህም የኔ ያላደኝ የሆነችባቸው እና ሄዋን ማዳም አንደኛ ልጅ ነች። Jolly. Come on. የሚውዚክ ቪዲዮ ካልቸር እኮ ማለት ነው አፍሪካ ውስጥ ጠራለ ማርያምን እያችሁ ውስጥ አለባበስ በቃ ይዋችሁ ምንም እኮ አይጨነቁም ነው የምልህ። አሁን ያበደ አለባበስ የምትለው አይደለም ግን ከማል የሚገርመኝ የሚውዚክ ቪዲዮአቸው ላይ ምናምን ይሁን ያን ያህል ልግደሪ ነገር በጣም ብዙ ውድ ነገር አያሳዩም። የሚገርም ነገር ያን ያህል አያሳዩም፣ ግን ይዋጣላቸዋል እንደዚህ አፍሪካዎች ማለት ነው።
ትችያለሽ ሔዋን ማርያምን ታስቃታለህ ሔዋን ተው አንተ ሰውዬ የሱፍ ነው ምናምን የምትባል ሰውዬ ሔዋን በቃ በረረችባችሁ። አንዳንድ አልባሌ ዳንሶች ሊያስደንሳት ሞክሮ ምናምን ያው የገታችሁ ሔዋን ይመስለኛል። ሄደች ሔዋን ሄደች ሔዋን ሄደች። ሪሞታችን የሚገርም ነገር ነው ሔዋን ላይ ያየው። ሔዋን ምገርሚ ልጅ ነሽ። ቢግ አፕ ብያለሁ ማርያምን ትችያለሽ። እንግዲህ ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። አሪፍ ጊዜ እንደነበረ ተስፋ አደርጋለሁ። እንቀጥላለን። ሪሞታችን በዚሁ ያበቃል።